ዛሬ ይዘንላችሁ የቀረብነው ታላቅ የምርመራ ዘጋቢ በከፊል ዘ ዳያል፣ ዘ ቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም፣ ዘ ግሎብ ኤንድ ሜል እና ፑሊትዘር ሴንተር ለወራት በትግራይ ህገወጥ የወርቅ ቁፋሮ ዙሪያ ባደረጉት የዓለም አቀፍ ማህበረሰብም ትኩረት የሳበው ሰፊ የምርመራ ሪፖርት ላይ የተመሰረተ ነው። እኛ ይህንን ወሳኝ ዓለም አቀፍ ዘገባ መነሻ በማድረግ ለእናንተ ለታዳሚዎቻችን ይበልጥ ግልጽ እንዲሆን ተጨማሪ መረጃዎችንና ጥልቅ ትንታኔዎችን አካተን ይህንን ዝግጅት አቀናጅተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ። የትግራይ ተራሮች ከታላላቅ ተፈጥሯዊ ሀብቶች አንዱን በውስጣቸው ለትውልዶች ደብቀው ቆይቷል፣ ወርቅ። ይህ ክቡር ማዕድን በሽረ፣ ሸራሮ፣ አክሱምና ሌሎች በርካታ የክልሉ አካባቢዎች በሚገኙ ድንጋያማና ኮረብታዎች ስር ተቀብሮ ይገኛል። ላለፉት 10 ዓመታትም የጂኦሎጂ ባለሙያዎች ይህ ከፍተኛ ክምችት አንድ ቀን የትግራይን ኢኮኖሚ ሙሉ በሙሉ በመቀየር አዳዲስ የስራ ዕድሎችን በመፍጠር ኢንቨስተሮችን በመሳብና ልማትን በገንዘብ በመደገፍ ረገድ ትልቅ ሚና ይጫወታል ብለው ያምኑ ነበር። ነገር ግን ዛሬ ያ ተስፋ ወደ ሌላ በጣም አደገኛ መልክ ተቀይሯል። የትግራይ ወርቅ ለክልሉ እድገት ከማምጣት ይልቅ አሁን ላይ እየገዘፈ የመጣ አዲስ ቀውስ ማዕከል ሆኗል። ከተካሄደው የብዙ ወራት ዓለም አቀፍ ማጣራትና ምርመራ መረዳት እንደተቻለው ለ2 ዓመታት ከቆየው አጥፊ ጦርነት ማብቂያ ማግስት በክልሉ ውስጥ ህገወጥ የማዕድን ቁፋሮ በከፍተኛ ሁኔታ ተስፋፍቷል። የታጠቁ ቡድኖች፣ ደላሎች፣ የውጭ ሀገር ኦፕሬተሮች እና የተደራጁ የወንጀል መረቦች በሙሉ ለህዝቡ ጥቅም መዋል ከሚገባው ተፈጥሯዊ ሀብት ላይ በቢሊዮን የሚቆጠር ትርፍ እየመዘበሩ መሆኑን ይነገራል። ይህ በእንዲህ እንዳለም የአካባቢው ማህበረሰብ አሁንም በድህነት አዙሪት ውስጥ ተዘፍቆ ይገኛል። ወንዞች በኬሚካል እየተበከሉ ነው። የእርሻ መሬቶች እየጠፉ ነው። እንዲሁም በቢሊዮን የሚገመት የትግራይ ወርቅ መደበኛ ባልሆኑና ህገወጥ በሆኑ መስመሮች ክልሉን ጥሎ እየወጣ ነው። ዛሬ ከጦርነቱ ማግስት በትግራይ ውስጥ እየታዩ ካሉ ትልልቅ አነጋጋሪ ጉዳዮች አንዱን በጥልቀት እንመረምራለን። ወርቁን በበላይነት የሚቆጣጠረው ማን ነው? ተጠቃሚውስ ማን ነው? እና ለምን የትግራይ ታላቅ የተፈጥሮ ሀብት ትልቅ ፈተና ሊሆን ቻለም? ይህ በትግራይ ምድር በሚስጥር እየተካሄደ ያለው የዘመናዊው የወርቅ ሽሚያ ታሪክ ነው። የጂኦሎጂ ባለሙያዎች ትግራይን ከኢትዮጵያ እጅግ ባለጸጋ የማዕድን ቀጠናዎች አንዱ አድርገው ፈርጀዋታል። በተለይም በምዕራባዊና ሰሜን ምዕራባዊ የትግራይ ክፍሎች ሰፊ የወርቅ ክምችቶች ተዘርግተው ይገኛሉ። የተለያዩ ኩባንያዎች እነዚህን አካባቢዎች ለማሰስ በሚሊዮን የሚቆጠር ዶላር ወጪ ያደረጉ ሲሆን በንግድ ደረጃ የሚመረተው ወርቅ አንድም ቀን ከአፍሪካ ዋና ዋና ወርቅ አምራች ሀገራት ጋር ሊወዳደር እንደሚችልም ያምኑ ነበር። ወርቅ የኢኮኖሚ ልማት ዋና ምሰሶ ይሆናል ተብሎ ትልቅ ተስፋ ተጥሎበትም ነበር። ነገር ግን ጦርነቱ ሁሉንም ነገር ቀየረው። መንግስታዊ ተቋማት በፈረሱበትና የቁጥጥር መዋቅሮች በደከሙበት ወቅት የማዕድን ቦታዎችን በህግ አግባብ መቆጣጠር ከባድ እየሆነ መጣም። በግጭቱ ምክንያት መተዳደሪያቸውን ያጡ በሺዎች የሚቆጠሩ ወገኖች በህይወት ለመቆየት ብቻ ወደ ባህላዊ ወርቅ ቁፋሮ ፊታቸውን አዙሯል። በተመሳሳይ ጊዜ በዓለም አቀፍ ገበያ የወርቅ ዋጋ ታሪካዊ ከፍተኛ ደረጃ አይደረሰም። ይህ መገጣጠም ደግሞ ቀጠናውን ወደ ዘመናዊ የወርቅ መገበያያና ህገወጥ ሽሚያ ቀየረው። ጦርነቱ በትግራይ ላይ ከፍተኛ ውድመትን ጥሎ አልፏል። መንገዶች ተበላሽቷል። ባንኮች ስራ ቆመው ነበር። የንግድ ድርጅቶች ፈርሷል። እንዲሁም የግብርና ምርት በከፍተኛ ደረጃ ቀንሷል። በሚሊዮን የሚቆጠሩ ሰዎች አስቸኳይ ሰብአዊ እርዳታ የሚሹበት ሁኔታ ተፈጠረም። የመልሶ ግንባታ ሂደት ቀስ በቀስ ሲጀምር ሌላ አዲስ የኢኮኖሚ መስመር በጉል ብቅ አለም። መደበኛ ያልሆነው የወርቅ ማዕድን ቁፋሮ በከፍተኛ ፍጥነት ተስፋፋም። ሰዎች በባህላዊ መንገድ በእጃቸው መቆፈር ጀመሩ። ብዙም ሳይቆይ ግን ኤክስካቫተር እና ከባድ ማሽነሪዎች ርቀው በሚገኙ ገጠራማ ቦታዎች ላይ መታየት ጀመሩ። አዳዲስ የወርቅ ክምችቶች በተገኙባቸው አካባቢዎች ዙሪያ ጊዜያዊ ድንኳኖችና ካምፖች ተመሰረቱ። ለብዙ ቤተሰቦች ይህ የማዕድን ስራ ገቢ የሚያገኙበት ብቸኛ አማራጭ ነበር። ነገር ግን የምርት መጠኑ እየጨመረ በሄደ ቁጥር በተደራጀ መልክ የሚካሄደው ህገወጥ የወርቅ ዝርፊያና የኮንትሮባንድ ወሬዎች አብረው እየገዘፉ መጡ።
በማጣራት ውስጥ የተገኙ እውነታዎች ሰሞኑን ይፋ የሆነ አንድ ዓለም አቀፍ ምርመራ በትግራይ ውስጥ ያለውን የወርቅ ንግድ ለማጥናት በርካታ ወራትን ወስዷል። ጋዜጠኞች የማዕድን ቆፋሪዎችን፣ ነጋዴዎችን፣ የመንግስት ባለስልጣናትን፣ የጸጥታ አካላትን፣ ኢንቨስተሮችንና የአካባቢውን ነዋሪዎች አነጋግሯል። የሳተላይት ምስሎችን፣ የውስጥ ሰነዶችን፣ የማዕድን ፈቃዶችንና የፋይናንስ መረጃዎችን በጥልቀት መርምሯል። የምርመራ ውጤት በጣም አሳሳቢ ምስል ያሳያል። በዚህ ዘገባ መሰረት እጅግ ከፍተኛ መጠን ያለው ወርቅ ከመንግስት እውቅናና ቁጥጥር ውጪ እየተመረተ ይገኛል። ሪፖርቱ እንደሚያመለክተው የሀገር ውስጥ ደላሎች፣ ከፖለቲካ መዋቅሩ ጋር ቁርኝት ያላቸው ግለሰቦች፣ የውጭ ሀገር ኦፕሬተሮችና የታጠቁ ቡድኖች በዚህ የወርቅ ሰንሰለት ውስጥ በተለያየ ደረጃ ተሳታፊ ሆኗል። ከነዚህ ክሶች መካከል አንዳንዶቹ በፍርድ ቤት ያልተረጋገጡ ሲሆኑ በርካታ ወገኖችም ጥፋተኝነታቸውን አስተባብሏል። ይሁን እንጂ ምርመራው በትግራይ የማዕድን ሀብት ላይ የበላይነት ያለው ማን ነው በሚለው ጉዳይ ላይ ከባድ ጥያቄዎችን ያስነሳል። የአንድን ወርቅ ጉዞ ከመነሻው እስከ መዳረሻው ድረስ መከታተል እጅግ በጣም ከባድ ነው። ሂደቱ ብዙውን ጊዜ የሚጀምረው በአደገኛ ሁኔታዎች ውስጥ በሚሰሩ ባህላዊ አምራቾች ነው። ከዚያ በመቀጠል ወርቁ ወደ አካባቢው ትናንሽ ነጋዴዎች ይተላለፋል። በመቀጠል ወደ ትላልቅ ደላሎች፣ ከዚያም ወደ ዋና ገዢዎች ይደርሳል። ውሎ አድሮም ወደ ሀገር ውስጥ ወይም ወደ ዓለም አቀፍ ገበያዎች ይገባል። ህገወጥ በሆነ መንገድ የተመረተ ወርቅ አንዴ ከቀለጠና ከጸዳ በኋላ በህጋዊ መንገድ ከተመረተው ወርቅ መለየት ፈጽሞ የማይቻል ይሆናል። ይህ ደግሞ ለወንጀል መረቦች ሰፊ እድል ይፈጥርላቸዋል። ከሌሎች ሸቀጦች በተለየ መልኩ ወርቅ መጠኑ አነስተኛ፣ ዋጋው እጅግ ውድና በቀላሉ ተንቀሳቃሽ ነው። በጥቂት ኪሎግራሞች ውስጥ ብቻ በመቶ ሺዎች የሚቆጠር ዶላር ይዟል። ይህ ተፈጥሮው ደግሞ ህግን ለማስከበር የሚደረገውን ጥረት እጅግ አስቸጋሪ ያደርጓል። ወርቅ ሁልጊዜም የዓለም አቀፍ አካላትን ትኩረት ይስባል። ትግራይም ከዚህ የተለየች አይደለችም። የምርመራ ዘገባው የማዕድን ዕድሎችን ለመጠቀም የሚፈልጉ የውጭ ሀገር ኢንቨስተሮችና ኦፕሬተሮች በስፋት መኖራቸውን ያረጋግጣል። በተጨማሪም በአንዳንድ አካባቢዎች የውጭ ሀገር የባለቤትነት መብት ያላቸው ከባድ ማሽነሪዎችና የቁፋሮ ስራዎች ስለመኖራቸው የተነሱ ክሶችን ያብራራል። ሪፖርቱ እንደሚያሳየው በጋዜጠኞቹ የተጠየቁ ፈቃድ ያላቸው ህጋዊ ኩባንያዎች በህገወጥ ቁፋሮ ላይ እጃቸው እንደሌለበት ያስተባበሉ ሲሆን የሚንቀሳቀሱትም በህጉ መሰረት ብቻ መሆኑን ገልጿል። ይህ አይነቱ የተወሳሰበ የይገባኛል ጥያቄ ክርክር የችግሩን ጥልቀት ያሳያል። ለህገወጥ ምርቱ ተጠያቂው ማን እንደሆነ በትክክል ማረጋገጥ አሁንም መርማሪዎችን እየፈተነ ያለ ትልቅ ጉዳይ ነው። የወርቅ ማዕድን ቁፋሮ የኢኮኖሚ ጉዳይ ብቻ አይደለም፣ የአካባቢ ጥበቃ ስጋትም ጭምር እንጂ። በብዙ ባህላዊ የወርቅ ማዕድን ቦታዎች ቆፋሪዎች ወርቁን ካፈሩ ለመለየት ሜርኩሪና ሌሎች አደገኛ ኬሚካሎችን ይጠቀማሉ። እነዚህን መርዛማ ኬሚካሎች በአግባቡ አለመያዝ ወንዞችንና የከርሰ ምድር ውሃን በከፍተኛ ሁኔታ እየበከለ ይገኛል። በዚህም ምክንያት የእርሻ መሬቶች ሙሉ በሙሉ ጥቅም የሌላቸው ሊሆኑ ይችላሉ። አሳዎችና ከብቶችም አደጋ ላይ ናቸው። ኮረብታዎች ሲቆፈሩና ደኖች ሲጨፈጨፉ አጠቃላይ የአካባቢው ገጽታ እየተቀየረ ነው። ይህ የአካባቢ ውድመት ለትውልድ የሚተርፍ ከባድ ጠባሳ ሊተው ይችላል። የማዕድን ቁፋሮ ቢቆም እንኳን የተፈጥሮ ስነ ምህዳሩን ወደ ቀድሞ ሁኔታው ለመመለስ አስርታት ዓመታትን ሊወስድ ይችላል። ይህ ምናልባት ትልቁና መሰረታዊው ጥያቄ ሊሆን ይችላል። ትግራይ እንዲህ ያለ ውድ የተፈጥሮ ሀብት ካላት ለምን አብዛኛው ማህበረሰብ አሁንም በድህነት ውስጥ ይማቀቃል? የኢኮኖሚ ባለሙያዎች እንደሚከራከሩት የተፈጥሮ ሀብት ግልጽነት፣ ውጤታማ ቁጥጥርና የህዝብ ተጠያቂነት በሌለበት ሁኔታ ውስጥ ከበረከት ይልቅ እርግማን ይሆናል። የማዕድን ሀብቱ የሚያበለጽገው ጥቂት ግለሰቦችን ብቻ ይሆናል። በማዕድን ማውጫዎቹ አቅራቢያ የሚኖሩ ማህበረሰቦች ብዙውን ጊዜ ምንም አይነት ተጠቃሚነት አይኖራቸውም። ትምህርት ቤቶች በበጀት እጥረት ይዘጋሉ፣ ሆስፒታሎች ይቸገራሉ፣ መንገዶች ይፈራረሳሉ። ይሁን እንጂ ከከርሰ ምድሩ የሚወጣው ሀብት ዋጋ ማደጉን ይቀጥላል። ይህ ክስተት በአፍሪካ፣ በላቲን አሜሪካና በኤዥያ በሚገኙ ሌሎች የማዕድን ባለጸጋ ሀገራትም በስፋት የታየ ሲሆን ትግራይም አሁን ከዚህ ተመሳሳይ አደጋ ጋር ተጋፍጣለች። የትግራይ የማዕድን ዘርፍ የወደፊት እጣ ፈንታ አሁንም አሻሚ ነው። ባለሙያዎች እንደሚሉትም
የባህላዊ ቆፋሪዎችን ስራ ህጋዊና መደበኛ ማድረግ የመንግስትን ገቢ ሊያሳድግ እንዲሁም ደህንነትና የአካባቢ ጥበቃ መስፈርቶችን ሊያሻሽል ይችላል። ሌሎች ደግሞ ህገወጥ መረቦችን ለማፍረስ ጠንካራ የህግ ማስከበር እርምጃ ያስፈልጋል ብለው ያምናሉ። ግልጽነትም ሌላው ወሳኝ ነገር ነው። ዜጎች የማዕድን ፍቃድ ማን እንደወሰደ፣ ምን ያህል ወርቅ እንደሚመረት፣ ምን ያህል ገቢ እንደሚሰበሰብና ያ የተሰበሰበው ገቢ በምን ላይ እንደሚወጣ የማወቅ ሙሉ መብት አላቸው። የህዝብ እምነት ከሌለ በተፈጥሮ ሀብት ላይ የሚነሱ ውዝግቦች ቀጠናውን ወደማይረጋጋ ሁከት መግፋታቸውን ሊቀጥሉ ይችላሉ። ወርቅ ትግራይን መልሶ ለመገንባት ሊያግዝ ይገባ ነበር። ይሁን እንጂ አሁን ላይ ለሌላ የጥርጣሬና የውጥረት ምንጭ ሆኗል። ክልሉ አሁን ትልቅ ታሪካዊ መስቀለኛ መንገድ ላይ ይገኛል። ይህ የማዕድን ሀብት የመልሶ ግንባታ ስራዎችን ሊደግፍ፣ የስራ ዕድል ሊፈጥርና በሚሊዮኖች የሚቆጠሩ ሰዎችን ህይወት ሊያሻሽል ይችላል። ወይም ደግሞ ማህበረሰቡን በባዶ እጁ አስቀርቶ በጥቂት ግለሰቦች ኪስ ውስጥ መግባቱን ይቀጥላል። ዛሬ በባለስልጣናት፣ በኢንቨስተሮች፣ በአካባቢው ማህበረሰቦችና በፖሊስ አውጪዎች የሚወሰኑት ውሳኔዎች ትግራይ የትኛውን መንገድ እንደምትከተል የሚወስኑ ይሆናሉ። ምክንያቱም በመጨረሻ የወርቅ እውነተኛ ዋጋ የሚለካው በዓለም አቀፍ ገበያ ባለው ዋጋ ሳይሆን ከዚያ ሀብት ላይ በላይ የሚኖሩትን የሰዎች ህይወት መለወጥ መቻሉንና አለመቻሉ ላይ ብቻ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ የምርመራ ዘገባ ይህንን ይመስላል። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት። ሰላም